ማለት እንትን ነው ኃይለኛ ለም ሃይፐርሶኒክ አምጥቼ ቁጭ አድርጌልሃለሁ ታደርግልህ ነው ማለት ከስሩ እንትን የሚል ማለት ነው። ለአንተ ባሊስቲክ ምናምን አይጠበቅብኝም፣ እነ ሮኬት ምናምን አይጠበቅብኝም። ቀለል ያለ ጥቅስ ይመጣል፣ እነሱን እንትን ትለዋለህ። ከርዕሱ የወጣ ነገር አይደለም። ከርዕሱ ከወጣ ግን አረመኝም፣ ችግር የለውም፣ አትመነው አንተ። ነገር ግን ይሄ አሁን ዮሐንስ የሚባለው ሐዋርያው ዮሐንስ አይደለም የተናገረው። እኛ ከሐዋርያው ዮሐንስ ጋር ችግር የለብንም። ሐዋርያው ዮሐንስ አይደለም ይህንን ትረካ የስቅለትን ትረካ የነገረን እሱ አይደለም፣ አይታወቅም ነው እያልኩ ያለሁት። የማይታወቅ ሰው ማን እንደሆነ በውል የማይታወቅ ሰው ከሚታወቅ ነገር ጋር ፍጹም እኮ ማነጻጸር አይታወቅም እኮ አችልም። አላለም። ያው ዲቤቴብል ነው እንጂ የተባለው ፍጹም አይደለም እያልን ፈንዬ አይደለም። ልንገርህ፣ ፓናዶል ታውቃለህ? እም፣ ፓናዶል የሚባል መድኃኒት ታውቃለህ? እሺ አውቃለሁ። የምን መድኃኒት ነው? ያው ግልጽ ነው እኮ ሁሉም የሚያውቀው ነገር። አይ ለአርጊም ለእንትን ነው ለመግባባት ነው። የምን መድኃኒት ነው? ምን ያገናኘዋል ከጥያቄ ጋር? አይ የምን መድኃኒት ነው? አይ ላስረዳህ እኮ ነው። እሺ የራስ ምታት የራስ ምታት ነው። አውቅ የሆነ መድኃኒት ደግሞ አመጣውና ምን እንደሆነ አይታወቅም። ራሱ አመጣውና ዋጣው አልኩ። የምንድን ነው ብለህ ስትጠይቀኝ አንተ የምን እንደሆነ አላውቅም ብዬ ብልህ ምንድን ነው የምታደርገው? እጠይቃለሁ። ነው መድኃኒቱን በቃ እኔ ምን እንደሆነ አላውቅም ግን ዋጣው ብዬ ብልህ ምንድን ነው የምትለው? አሁን ሲስ ታደርጋለህ? እጠይቃለሁ። አዎ አይ ትውጠዋለህ ትጠይቃለህ መጀመሪያ እኮ አላውቅም አልኩ እኮ እኔ ከየት እንዳመጣሁት አላውቅም። ማን ያመጣው የሆነ መድኃኒት አመጣውና ዋጣው አልኩ። ምንድን የምን መድኃኒት ነው ስትለኝ ለማወቅ ጥረት የምን አደርጋለሁ። እንደሆነ አላውቅም እ ለማወቅ ጥረት አደርጋለሁ። ምን እኔ አላውቅም እኮ አልኩ እኮ እኔ አላውቅም አልኩ። ሌላ እኔ ነኝ የሚያውቅ ሰው ያመጣሁት። ምናምን ምንጩ እጠይቃለሁ። እኔ ነኝ ያመጣሁት እኮ እኔ እጅ ነው ያለው እኮ። የምን እንደሆነ አይታወቅም። ራሱ አልተመረመረም፣ ምን አላለም፣ ማንም ያውቀው የለም። እኔ ነኝ ያመጣሁት። ዋጣው አልኩ። ትውጠዋለህ። አትውጠውም ግን ጨጓራና ሞ ነበር። ትጠይቃለህ። አዎ እሱን ነው የምልህ። ግን መድኃኒቱ የምን እንደሆነ ካልታወቀ ምን ታደርገዋለህ? ትውጣለህ። አትውጠውም። የሚያውቅ ሰው ትጠይቃለህ አትውጠው ማለት ነው። ስለዚህ የዮሐንስን ወንጌል ውስጥ የስቅለትን ዘገባ የዘገበው ሰው ማን እንደሆነ ካላወቃችሁ ሐዋርያ ዮሐንስ እንዳልሆነ ደግሞ ማስረጃ ከሰጠናችሁ የዮሐንስን ወንጌል አርጊውመንት ሊድበት ወይስ ይቅር? ኦኬ፣ እኛ ደግሞ ታማኝ ነው ብለን ነው እየሄድንበት ያለ ነው። የሐዋርያው ዮሐንስን ብቻ ሳይሆን አጠቃላይ መጽሐፍ ቅዱስ የታመነ ነው ብለን ነው እየሄድንበት ያለ ነው። ስለዚህ ጥቅስ እንኳን ጥቀስልኝ ብትለኝ ልጠቅስልህ የምችለው ከዚሁ ከማምነው ወንጌላት ነው። ኦኬ በቃ ጥቅስ ልጥቀስልህና ይሄንን ነገር አለመቀበል ደግሞ ያንተ ፋንታ ነው። አለመቀበል ሳይሆን እስቲ ሎጂካሊ የሆነ ጥያቄ ልጠይቅ። ዮሐንስ ወንጌል ምዕራፍ 19 ላይ ከዚያ በኋላ ኢየሱስም አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማዋለ ይላል። ማን ነው ተጠማ ያለው? ኢየሱስ። ይህንን የሚናገረው ማን ነው? ከዚያ በኋላ እያለ የሚያወራ ከዚያ በኋላ ተራኪው ማን ነው? ተራኪው ማን ነው? ዮሐንስ። ኦኬ ጥሩ። አሁን ቁጥር 25 ላይ ነው የፈለኩት። በኢየሱስ መስቀል አጠገብ ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀሎጵያስ ሚስት ማርያም መግደላዊት ማርያም ቆሙ ነበር። ኢየሱስም እናቱን የወደው የነበረውን ደቀ መዝሙር በአጠገቡ ቆሙ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይላል። አንድ ይቅርታ፣ ቁጥር ስንት ነው ያልከኝ? ቁጥር 25 ነው የጀመርኩልህ። 26 ያው ከፍቶላል፣ ከላይ ይታያል። እሺ ቆይ አንዴ በደንብ ይታኛ አይደለ? እሺ ኢየሱስም እሺ 25 ነው ያልከኝ። ነገር ግን የሚለው አዎ ነገር ግን በኢየሱስ መስቀል አጠገብ እናቱ አንድ የእናቱ እህት ሁለት ሚስት ማርያም ሶስት መግደላዊት ማርያም ቆሞ ነበረ አለ። ከዛስ ኢየሱስም እናቱን ይወደው የነበረው ደቀ መዝሙር ማን ነው? ይወደው የነበረው ደቀ መዝሙር ይወደው የነበረው ደቀ መዝሙር ዮሐንስ ነው፣ ሐዋርያው ዮሐንስ ማለት ነው። በአጠገቡ ቆሞ ባየ ጊዜ እናቱን አለ አንቺ ሴት እነሆ ልጅሽ አላት። ከዚያም ደቀ መዛሙርቱም እናትህን እነሆ አላት። ለደቀ መዛሙርቱ ማለት ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት አለ። ማን ነው የወሰዳት? ዮሐንስ።
ወደ ማን ወሰዳት አለ? ወደ ቤቱ። ማንን ነው የወሰዳት? የክርስቶስን እናት። ወሳጁ ማን ነው? ዮሐንስ። ከዚያ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍን ቃል ይፈጸም ዘንድ ተጠመዋል ይላል። ከዚያ በኋላ ዮሐንስ ከሄደ በኋላ ከዚያ በኋላ እያለ የሚተርከው ማን ነው? ኦፍሊ ዮሐንስ ነው። ምክንያቱም አይ ቲንክ እዚህ ጋር በቃ ሄዷል ብሎ የሚያልቅ ነገር አይመስለኝም ነው እንጂ ከዚያ በኋላ ለዛ የተጨቃጨቁት አለቀ እያለ አይመስለኝም። ለዛ ነው እኮ የተጨቃጨቁት። ከዚያ በኋላ ኢየሱስም አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠመዋል። በዚያ ጊዜ ሆምጣጤ ያመጡለት እያለ የሚተርከው ማን ነው? ዮሐንስ ተራኪው። ሐዋርያ ዮሐንስ የሄደው ነው የሚተርከው። አይ እዚህ ጋር የሚመስለኝ ወይ ሄደ ካለ በኋላ በቃ ተጠናቀቀ ማለት አይደለም። ማለት መውሰዱን ለማመልከት እንደዛ ብሎ ሊሆን ይችላል። ማለት ወደ ቤት ወሰዳት ሲወስዳት ከዚያ በኋላ አለ ከወሰዳት በኋላ እሱ በሌለበት ያለው ቀረ ማለት አይመስለኝም። እዚህ ጋር ምረዳ ከዚያ በኋላ ኢየሱስ እያለ ወሰዳት ብሎ ተርኮ ከዚያ በኋላ ከወሰዳት በኋላ ያለውን እሱ ከሄደ በኋላ ያለውን ትረካ የሚተርከው ማን ነው እኮ እያልኩ እኮ ነው። ተራኪው ዮሐንስ ነው። ወሰዳት ሲል ግን በቃ የሄደው አካል ነው እየተረካ ያለው እኮ ሄደ ሲል በቃ ሄዶ ቀርቷል ማለት አይደለም። መውሰዱን ለማመልከት ቀርቷል እያልኩኝ አይደለም። ወደ ቤቱ ወሰዳት ካለ በኋላ ከወሰዳት በኋላ ያለውን ትረካ ከዛ በኋላ ከወሰዳት በኋላ ያለውን እሱ ሲሄደው እነሱ ከሄዱ በኋላ ያለውን ትረካ የሚተርከው አካል ማን ነው? ተመሳሳይ ነው መልሲ ባይዘው። ምክንያቱም ሄደ ሲል ከዛ በኋላ ያለውን ነገር ያቅም እያልክ ነው አይደል? እያልከኝ የሚተርከው ማን ነው? አሁን በቃ እዚህ ጋር ነው የምትነግረኝ። የሚተርከው ማን ነው ብለህ እከሌ በለኝ እያልኩ ነው። ተራኪው ሙሉ በሙሉ ዮሐንስ ነው። እስቲ ማስረጃ ስጠኝ። አሁን ይሄንን እየተረካ ያለው ኦኬ። ለምን ብትለኝ አሁን አንተ እያልክ ያለው በቃ ሄዷል ከዛ በኋላ ያለውን ነገር አያውቅም ነው አይደል? እንደዛ እያልከኝ ነው መሰለኝ። አሁን እንትና ኢሚዲየት ኮንቴክስት የሚባል ነገር አለ። ምንድነው? አድቨርብ ተጠቅመዋል። ከዚህ በኋላ ነው የሚለው። እዚህ የሚለው ምንድነው? ዴሞንስትሬቲቭ የሚያሳየው ምኑን ነው? ምን አልከኝ? ወሊ ከዚህ የሚለው ዴሞንስትሬቲቭ ወይም ደግሞ አመልካቹ የሚያመለክተው ምንን ነው? ከዚህ እንትኑ ወቅቱን ወይም ዛሬ ጋር እየተደረገ ያለውን ነገር ወቅት አይደለም ያንተ የሚያሳየው፣ የንግግር ቅድመ ተከተልን ነው የሚያሳየው እኮ። ከዚህ በኋላ ቅደም ተከተሉ ማለት ነው። እሺ እሱ ችግር የለውም። ሰዓት ላይ ከፈለክም ሰዓት ከላይ አለ 27 ላይ ከዚያ በኋላ ደቀ መዝሙሩ እናቱ አላት ከዚህም ሰዓት ጀምሮ ነው የሚለው። ደቀ መዝሙሩ ወደ ቤቱ ወሰዳት ነው የሚለው። ስለ ጊዜ ከሆነ ከዚህ በኋላ ማለት ከምን በኋላ? ከሄደ በኋላ ማለት ነው። ከዚህ በኋላ ማለት ከሄደ በኋላ ኢየሱስ አሁን እንደተፈጸመ አውቆ የመጽሐፍ ቃል ተጠማው። ተጠማው ሲል ደቀ መዝሙሩ በቦታው ነበረ ወይስ ማርያምን ይዟት ሄዶ ነበረ? ኦኬ እሺ። እኔ የሚመስለኝ ማለት ነው በመሰለኝ አትመልስልኝ። ወደ ቤት ወሰዳት እምነት ነው፣ ትልቅ መጽሐፍ ነው ማለት ትልቅ መጽሐፍ ነው ማለት ኤሶጂስ ባንሰራ ጥሩ ነው። እንደዚህ አይነት ነገሮች ባይብል የተለመዱ ለቃሉ ክብር አለኝ ካንተ ይልቅ እኔ ለቃሉ ክብር ነው። እኔ ካንተ ይልቅ እኔ ለቃሉ ክብር አለኝ፣ ለቃሉ ታማኝ ነኝ። ቢያንስ ኤሶጂስ አትስራ፣ ሰጊዮት አትስራ። ሰጊዮት ማለት በጣም ከባድ ነገር ነው። ፈትዮት ስራ። መጽሐፉ ላይ ያለ ነገር ንገረኝ፣ በግምት አትመልስልኝ። ከመሰለኝ ምናምን አትበል ወይ ጥናት አጥናበት እንጂ እኔ ለቃሉ ታማኝ ሆኑ። የምር ለመናገር አሁን ያየሁት ነገር ምንድነው? የሆነ መድረክ ላይ ክርስቲያን ማለት ሙስሊም መድረክ ቤቱ ስትመጡ የግድ መመለስ አለበት ተብሎ 4 ነጥብ ላይ የተዘጋ ነገር ይመስላል። ፍርድ ቤት ያላችሁ ነው የምትመስሉት እንዴ። ለቃሉ ታማኝ ሆኑ ቢያንስ እንኳን ማለት እኔ ካንተ ይልቅ ለቃሉ ታማኝ ነኝ ማለት ለቃሉ ታማኝ ነኝ፣ አክብሮት አለኝ። ኦኬ ስለዚህ ከዚያ በኋላ የኔን እምነት ነው የምነግርህ እያልኩኝ ያለሁት ወደ ቤት ወሰዳት ካለ በኋላ ከዚህ በኋላ ነው ያልከኝ አይደል? ከዚህ በኋላ ወደ ቤት ወሰዳት ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት አለ። ከዚህ ሰዓት ጀምሮ ያለው ነገር የት ነው ያሉት? ከምን ሰዓት ጀምሮ? በዛ ሰዓት ዮሐንስ በቦታው የለም ማለት ደግሞ አንችልም ነው እያልኩኝ ያለሁት ነው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። ከወሰዳት በኋላ ከዚህ በኋላ አለ። ከምን በኋላ ማለት አንችልም ነው እያልኩኝ ያለሁት። ቆይ አይደለም፣ ከምን በኋላ ነው የሚለው። ከዚህ በኋላ ሲል ከምን በኋላ ብለው ወሰደው? ክርስቶስ ያንን ከተናገረ በኋላ ማለት ነው። አይደለም። ደቀ መዝሙሩ ማርያምን ወደ ቤቱ
ከወሰዳት በኋላ ገብቷል። ኢሚዲየት ኮንቴክስት ነው። ከዛ ኢየሱስ የመጽሐፍ ቃል ይፈጸም ዘንድ ተጠማሁ አለ። ተጠማሁ አለ ብሎ የሚያወራው ማን ነው? ክርስቶስ። ተጠማሁ አለ የሚለው ባዩ ማን ነው? ተራኪው እኮ። ተራኪው ማን ነው እኮ? እየነገርኩ ያለሁት ወይድ ዮሐንስ ማርያምን ይዞ ወደ ቤቱ ከሄደ በኋላ ያለ ነገር አይደለም ማለት ነው። በቃ እኔ ልንገርህ። እሺ ማስረጃ ትሰጠኛለህ ወይድ? ኖ አይ እኔ ጠየቅኩ። ተራኪው ማን ነው ስልህ ዮሐንስ ራሱ ነው አልከኝ። መረጃ የለም። አላጨናነኩም እኮ እኔ አይደለም ወይ እያልኩኝ ያለሁት ደግሞ እኔን አዳምጥ። አላጨናነኩም እኔ እንደውም አላጨናነኩም። ማን ነው አንተን ማቅረብ ያለበት? በርደር ፕሩፍ ፋላሲ ነው እየተጠቀምክ ያለኸው። እሺ በርደር ፕሩፉን ወደ እኔ ያመጣው። እኔ የጠየቁት ጥያቄ እሱ ከሄደ ወደ አንተ አይደለም የሚተርከው አካል ማን ነው ብዬ ተጠይቀ ራሱ ዮሐንስ የሄደው አካል ነው አልከኝ። አዎ እኔ የሄደው አካል ሄዷል እያለ ተረከ እያልከ ያልከውን አንተ ለማስረጃ ማምጣት ያለብህ እኮ። እኔ አንደርስታንድ ያደረኩበትን ወይ ልንገርህ። አንድ ጊዜ አዳምጠኝ። አሁን ነሰሰርሊ ከክርስቶስ ስቅለት በፊት ዮሐንስና የክርስቶስ እናት ወደ ቤታቸው ሄደዋል ማለት አይደለም። ነሰሰሪ እንደዛ ማለት አይደለም። ለምን ብትለኝ ከክሩሲፊኬሽኑ በኋላ ሊሆን ይችላል የሄዱት። ይህንን ደግሞ በእርግጠኝነት አንዳንድ ስኮላሮችን ጠቅሰን ማየት እንችል ይሆናል፣ ማውጣት ይችላሉ ካስፈለገ ማለት ነው። ከክሩሲፊኬሽኑ በኋላ ሊሆን ይችላል ወደ ቤታቸው የሄዱት። ክሩሲፊኬሽኑ ከመደረጉ በፊት ላይሆን ይችላል ወደ ቤታቸው የሄዱት። አንተ አሁን እያልከኝ ያለው በቃ ከዚህ በኋላ ስላለ ሄደዋል ዘንድ ክሩሲፊኬሽኑን ዮሐንስ አላየም ነው እያልከኝ ያለው። ግን ነሰሰሪ እንደዛ ማለት ላይሆን ይችላል። ከክሩሲፊኬሽኑ በኋላ ሊሆን ይችላል ወደ ቤቱ የሄደው ማለት ነው፣ የወሰዳት ማለት ነው። ሶ እኔ አንደርስታንድ እንደማደርገው በዛ ወይ። አይ አይደለም ካልክ ደግሞ ያልሆነበትን ሌሎች ሊሆን ይችላል እኮ መልስ አይሆንም። ጥያቄ ነው የጠየቅኩ የነበረው። እምነታዊ መሰረት ላውጣና ወይ ስኮላር እኮ ማለት እኮ ከየት እንዳመጡት ሶርስ እኮ ማምጣት አለ። በስፔኩሌሽን ነው የምታመጣው። አሁን ስኮላር የትኛው ስኮላር አምጣውና ከየት እንዳመጣው ምንጩ ነው የፈለኩት እንጂ ማንም ስኮላር እኮ ሊናገር ይችላል። የባይብል ኮሜንታሪዎች አሁን ላይ ያሉ የፕሮቴስታንት ስኮላሮች የራሳቸውን ገስ ነው የሚያስቀምጡት። ስፔኩሌሽን ነው አጠቃላይ። በቦታው አልነበሩም። አንተ ትሻላለህ፣ እንደውም አንተ ትሻለኛለህ። አንደኛ በአማርኛ ነው የምታወራኝ፣ ሁለተኛ የአገሬ ልጅ ነህ፣ ሶስተኛ ተመሳሳይ ባህል አለን። ቢያንስ አንተን ባምን ይሻለኛል እነሱን ከማምናቸው። አላቃቸውም ከየት ነው ያመጡት፣ የለም ምንጭ የለም። ቢያንስ አንተ ሪፈር አድርግና ና፣ ችግር የለውም። እሺ አይ ችግር የለውም። አሁን ማድረግ እችላለሁ ፒሲ ስለያዝኩ። አርግና ና፣ ችግር የለውም። እጠብቅሃለሁ እኔ። እሺ ሰላም አለይኩም ኡስታዝ፣ እዚህ ላይ ጥያቄ ነበረኝ። እሺ ይቻላል። ዮሐንስ ከሆነ ተራኪው እዚህ ቦታ ላይ እሱ ባለው መሰረት ዮሐንስ ከሆነ ዮሐንስ ራሱ ከሆነ የወሰዳት ወሰድኳት ነው ማለት ያለባት። ወሰዳት ብሎ ሶስተኛ መደብ ነው ይለዋል። እኔ አርጊመንታቸውን ስለማውቀው ነው እንትን ይላሉ። ሶስተኛ መደብ ኢየሱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እያለ ያወራ የለ ስለራሱ። በሶስተኛ መደብ ዮሐንስ ወንጌል 3:15 ላይ በእርሱ የሚያምን አይፈረድበትም ያለ ያወራል። ማንን ነው በእርሱ የሚያምን እያለ የሚለው? ነው በእርሱ የሚያምን። እርሱ የተባለው ማን ነው? አብ ነው። በእርሱ የሚያምን አይፈረድበትም፣ በልጁ የሚያምን አይፈረድበትም እያለ የሚያስተምረው ማን ነው? ልጁ እያለ የሚያወራው ኢየሱስ። አልገባኝም ኡስታዝ ጥያቄው። ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ኢየሱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ልኳል እያለ የሚያወራው ስለማን ነው? ስለራሱ። ስለራሱ ሲናገር ለምን እኔ እያለ አላወራም? እርሱ ለምን እያለ በሶስተኛ መደብ አወራ? ኦኬ ልክ እንደዛ ብለው ሊሞግቱ ይችላሉ። እኔ አርጊመንቱ እንድታውቀው ነው። በዋነኝነት እንዲህ አይነት አርጊመንት ያመጡልሃል። ለምሳሌ ራሱን ወሰዳት የሚለው ወሰድኳት በማለት ፋንታ ወሰዳት እያለ የሚያወራው ራሱ ዮሐንስ ነው። ለምን በሶስተኛ መደብ ማውራት በእስራኤል ውስጥ ባህል ውስጥ አለበት። ለምሳሌ ሩቅ ሳትሄድ ቁርአን ላይ ሱረቱ በቀራ ምዕራፍ 2 ቁጥር 163 ላይ እርሱ አላህ አምላክ ነው፣ ከእርሱ በቀር ሌላ አምላክ የለም የሚለው ማን ነው? አላህ። እርሱ የሚለው ማንን ነው?
ራሱን በቃ እንደዚህ አይነት ነገር ሊያመጡልህ ይችላል። ሴሜቲክ ባክግራውንድ ውስጥ እንደዛ አለ በሶስተኛ መደብ መናገር። ስለዚህ እንደዛ ብለው እንዳያመጡ እኛ ጠበቅ ያለን አርጊመንት አሁን ዘምነዋል፣ እንትኑ አርጊመንቶች ዘምነዋል። አፕዴት ማድረግ አለባችሁ። የድሮ በሼህ አህመድ ዲዳት ጊዜ የነበረውን ጥያቄ ብንጠይቅ በአሁን ሰዓት እንትኑ አፕዴት እየተደረገ ነው ያለው እንትኑ አርጊመንቱ ማለት ነው። ሰፋ አድርገን ማየት መቻል አለብን ማለት ነው። ኦኬ መጣፈን ይመቻል። ቼክ አድርገን ኦኬ የቸርች ፋዘርስ ፓናሪዮን ኦፍ ኤፒፋኒስ ዘሳልሚስ የተናገረበትን መጽሐፍ 2 ፔጅ ወይም ገጽ 635 ላይ ታገኘዋለህ። ማን ያልከኝ ስሙን አንዴ ንገሪኝ። ፔላሪዮስ ማን ነው? ኤፒፋኒዮስ የሚባለው ማለት ነው። በአማርኛ ኤፒፋኒዮስ ዘሳልሚስ የሚባለው በእንግሊዝኛ ማለት ኤፒፋኒዮስ ዘሳልሚስ ኤፒፋኒየስ ኦፍ ሳልሚስ ብለህ ጻፈው። እሺ መጽሐፉ ከፈለክ ሜሴጅ ላይ ናና እልክልሃለሁ። መጽሐፉ ፒዲኤፍ አለኝና የሶስተኛው ፔናሪዮን የሚባል የለም። ፔናሪዮን የሚባል መጽሐፍ አለ አይደለ? 3 መጽሐፍ ጽፏል። ፔናሪዮን ፔናሪዮን የሚል መጽሐፍ 3 መጽሐፍ ጽፏል አይደለ? እሺ አንድ ከሶስቱ ውስጥ ሁለተኛው መጽሐፍ ቡክ 2 ላይ ሁለተኛው ቮሊዩም ላይ ነው ያለው። ስለ ማርያም በሚናገርበት ሰዓት ላይ ገጽ 661 ላይ ነው። ሺ ኢዝ ላይክ ወይ ተከፍተዋለህ መጽሐፉን እንትን ከምረው እዚህ ጋር ወይ ፒዲኤፍ ነው። አንደኛ ፒዲኤፍ ነው። ስክሪንሾት አደረጋለሁ። አሁን ልታስከፍተኝ ነው ብዙ እንትን ልትለኝ ነው። አንደኛ መጽሐፉ ምክንያቱም ሩቅ ቦታ ከሆነ ያሉት እንትኑን ያዘው ቦታውን ጊዜ እንዳያቃጥልብን። ፔናሪዮን ያልከኝ አይደል? ኦን ዘ ቡክ ኦፍ ፔናሪዮን ፔናሪዮን የሚባለው ቡክ 2 ላይ ማለት ነው። ሁለተኛው ላይ ገጽ 641 ላይ ያዘው። ኔክስት ካላገኘው እኔ ጋር ትመጣለህ ማለት ነው። ምክንያቱም አሁን ብዙ ነገር ልሰጠህ ስለሆነ እያንዳንዱን መጽሐፍቶች በፒዲኤፍ እያወጣው ለሳይ ካልኩኝ ያው እንትኑን ጊዜውን ቦታም ስለማይበቃ ስለ ማርያም ሲያወራ ምን አለ? ሺዝ ላይክ ኤልጃ አለ። ኤልያጃ ማለት ነው። እንደሷ እንደ ኤልያስ ናት። ወዝ ቨርጂን ፍሮም ሂዝ ማዘር ወምፓል ከልጅነቱ ጀምሮ ከእናቱ ማፀን ጀምሮ ንጹህ እንደነበረው እንደ ኤልያስ ናት እርገቷ ያረገችው አለ። ከዛ በኋላ ሺዝ ላይክ ጆን ሁ ለርንድ ኦን ዘ ሎርድስ ብሬስት አለ። ከጌታ ደረት ላይ ሲማር እንደነበረው እንደ ዮሐንስ ናት አለች። ሲያርግ ያረገችው ብሎ ነው ያስቀመጠው። ዮሐንስ ማድረጉም ብዙ ማስረጃዎች አሉ። ዮሐንስ ወንጌል ምዕራፍ 21 ላይ ማለለ አሁን ማድረጉ ላይ ምንም እንትን የሚለው ነገር የለም። ዮሐንስ ወንጌል ምዕራፍ 21 ላይ እንደማይሞት ይናገራል፣ እንደሚያደርግ ይናገራል፣ ተናግሯል ይላል። ሁለተኛ ቆሮንቶስ 12:4 ላይም ጳውሎስ በ55 ሲጽፍ ከዛሬ 14 ዓመት በፊት አንድ ሰው ወደ ሰማይ አረገ ብሎ አስቀምጧል። ግሪከኛው ላይ ወደ ገነት አረገ ወይም ደግሞ ተወሰደ ብሎ ሲናገር ሲማል በአካል ይሁን ግን በመንፈስ ይሁን ግን አላቅም፣ ግን የዛሬ 14 ዓመት አካባቢ ላይ አንድ ሰው ወደ ሰማይ አርጓል ብሎ ያስቀምጣል ማለት ነው። ወይ ደግሞ ወደ ሶስተኛ ሰማይ አርጓል፣ ወደ ገነት አርጓል ብሎ ያስቀምጣል። ከ14 ዓመት ይህንን ጳውሎስ ሲጽፍ ሁለተኛ ቆሮንቶስን በ55 ነው የጻፈው። ከ55 ዓመት በፊት የዛሬ 14 ዓመት አካባቢ ላይ ስታስቀምጠው ምንድን ነው የሚሆነው? ስንት ነው የሚሆነው? ከ55 ላይ 14 ቀን ስንት ይሆናል? በ41 ይሆናል ማለት ነው። 41 ላይ ነው ዮሐንስ ያረገው። የዮሐንስ ወንጌል ጸሐፊ የጻፈው በስንት ላይ ነው? በስንት ላይ ነው? ፈን 90 ምናምን አያው። ስለዚህ ጀስት እሱ ሊጽፍ አይችልም ነው። ይሄ የመጀመሪያ አርጊመንት እሱ ነው ያለው ማለት ነው። የመጀመሪያ ሐዋርያዊ እንትን የሚል አይደለም የሚል ጭቅጭቅ ያለበት። ስለዚህ ከማድረጉ ጋር ነው አንተ እያገናኘው ያለው። አይ እንትን ነው የስኮላሮች ስራ ነው ማለት እሱ ሊሆን አይችልም የሚሉበት አንደኛው ምክንያት ከ14 ዓመት በፊት ነው ያደረገው። ከ55 በ41 አድርጓል እሱ። ይሄ ግን የጸሐፊው የሚተርከው ወደ ቤቱ ወሰዳት ምናምን እያለ የሚተርክልን ተራኪ እሱ ኦልሬዲ እንትን ነው ኦልሬዲ የሚተርክልን በ98 አካባቢ ላይ ነው ወይ ደግሞ 90 አንተ እንዳልከው 98 ላይ ነው 98 ይላሉ ቫስት ማጆሪቲ ያሉ ስኮላሮች። ስለዚህ በ98 ሲጽፍ የነበረው ይህንን ነገር ታሪኩን ሲነግረን የነበረው ተራኪ ራሱ ዮሐንስ አይሆንም የሚል ነው እንትን ያለው። ሌላው ሁለተኛ የቂሳሪያው ሳቢዮስን ታውቀዋለህ አይደል? የቂሳሪያው ሳቢዮስ አራተኛ ክፍለ ዘመን ላይ ነበረው። እሱ የቸርች ሂስትሪ መጽሐፍ አለው ታውቃለህ? ቸርች ሂስትሪ የሚል መጽሐፍ አለው። በጣም የሚታወቅ መጽሐፍ አለው። ሁሉም ይቀበላሉ፣ ኦርቶዶክስም፣ ካቶሊክም ፕሮቴስታንትም ይቀበላሉ። የእሱ መጽሐፍ ላይ መጽሐፍ 7
ምዕራፍ 25 ቁጥር 7 ላይ አንዴ እንደዚህ ይላል። ይቅርታ እንትን ቅድም ያልከኝ ሐዋርያው ዮሐንስን ነው አይደል ያልከኝ? አዎ ሐዋርያው ዮሐንስን ነው ያልኩ። ብዙ ዮሐንሶች አሉ፣ 4 ዮሐንሶች አሉ ነው የሚባሉት። እና የትኛው ዮሐንስ ነው የጻፈው የሚለው ነገር እንደ ጭቅጭቅ አለ ነው የሚባለው። ሐዋርያው ዮሐንስ ግን እንትን አይደለ። አሁን ምን አለ እዛ ላይ ሲናገር ማለት ነው የቂሳርያው ሳቢዮስ ምን አለ? ስለዚህ እርሱ ዮሐንስ ተባለ። ይህ መጽሐፍ የአንዱ የዮሐንስ ስራ ነው፣ አላስተባብልም አለ። የአንዱ ዮሐንስ የሚባል የቅዱሱና ግን የወንጌላዊ እና ዓለም አቀፍ መልእክት የተጻፈ በሐዋርያው የዘብዴዎስ ልጅ የያዕቆብ ወንድም መሆኑ ግን በቀላሉ መቀበል አልችልም አለ። አየው እንትን ላይ ሪፈር እያደረኩት ነበርና ይሄ አሁን ያልከው የጆን አፖስትል የሚባል ወይም ደግሞ አውተር ኦፍ ጎስፕል ኦፍ ጆን ዲሴንድ አሴንድ እንዳላደረገ ወይም ደግሞ እንዳላደረገ ነው የሚታመነው ነው የሚለው እዚህ ላይ። ኖ አይ በቤተክርስቲያን እንትን አንድምታ ኦርቶዶክስ አይደል አንተ ፈንዬ የማበረታን አርማ አንድምታው አለ። ዮሐንስ ወንጌል 21 ላይ አውጣው እስቲ 21 ላይ እኮ አለ አድርጓል የተባለው ያረጉ ሰዎች ካቴናሪያን ውስጥ ከሚኖር ካቴና ላይ አይ አረንት ላለ አንድምታ የለም እንዴ? አንድምታ ተቀበልም እንዴ? አንድም እያለ የሚቀጥለው በፒዲኤፍ ነበረኝ ግን አሁን ላይ እሱ ላይ ዮሐንስ ወንጌል ምዕራፍ 21 ሲተነትኑ ብሔረ ሕያዋን የሚባሉት ከሚኖሩት ሰዎች 3 ሰዎች መካከል አንደኛው ሐዋርያው ዮሐንስ ነው ተብሎ ነው የተቀመጠው። ሐዋርያው ዮሐንስ ኤልያስና ያለው ሰው ይከፍትልናል እዚህ ጋር ሜቢ አንድምታ ያለው ሰው እንጃ እንግዲህ አንድምታ ያለው ሰው እንጃ ይከፍትልን። አሚር አንድምታ አለ ዮሐንስ ወንጌል ምዕራፍ 21 ላይ ኡስታዜ እንትን አይደለም የለኝም ገና ሰርች አድርጌ ነው እኔ በሰጠህ መረጃዎች ያያቸው እንደዚህ አሁን ሁሉም ፒዲኤፍ እየተከፋፈተ ምናምን ነገር እንትን ካለ አንኛ ጊዜ የለውም። ጀነራሊ እንትን ነው ሐሳብ እኔ እንዳልኩ ነው። አንድ ነገር ማታውቁት ነገር ከሆነ ጥናት አድርጋችሁ መምጣት ነው ያለባችሁ እንጂ እዚህ በድፍረት በምናልባት ምናምን ነገር እኔ ሳይሆን ሳወራ በኮንፊደንስ ነው የማወራው። ለምን እንትኑም ሶርስ እየጠቀስኩኝ ነው። በዚህ ብናየው ግን አሪፍ ነበር። እንትኑ ቢኖር አንድምታ ያለው ሰው አንድምታ እስቲ ልሞክርልህ፣ ግን ያው ጊዜ ማቃጠል ነው። እሺ ልሞክርልህ። ምክንያቱም እዚህ ጋር ሪፈር ያደረኳቸው ሶርሶች እንትን አይሉም ማለት እንዳላደረገ እንደዛ ነው። አሁን የሰጠው አይ እንትን ባይብሉን ተከትለን ማለት ነው። በባይብሉ ብቻ የሰጠው ዮሐንስ ማን ነው? የቆጵሮስ ሳልሚስ እንትን ያለው የእንትን ቡክ ኦፍ እንትን ያልከኝ ነው ፓናሪዮን። አዎ ኦኬ እሺ፣ እሱን ገና ሪፈር አድርጓለሁ። ግን እንትኑ ላይ ባይብሉ ላይ ግን እንደዚህ ዳይሬክት ነገር የለም ስለማድረጉ አለው ራሱ እስከመጣ ድረስ አይሞትም ነው የሚለው። እሺ ግን የለም እዚህ ጋር ሪፈር እያደረኩኝ ነው። ዝም የለም። ቆይ ልፈልግልህ፣ ልክፈትልህና አንድ ጠብቀኝ። ይኸውልህ አሰልቺ እንዳይሆን ብዬ ነበር የፈራሁት የነበረው እንትን እንዳይሆን። እሺ ትልቅ ነው በጣም የዮሐንስ ወንጌል አንድምታ ግን አንዴ ጠብቀኝ። እሺ እንደዛ ካልክ ምክንያቱም እንትን ነው ኤው ስልህ እንትንም እንዳይሆን አንድ ነገር እንኳን ቢያንስ እኔ ብዬ ነው። በጣም ትልቅ ነው። 501 ገጽ ነው። መጨረሻ ላይ ነው ያለው። እስካሁን 100 ቤት ውስጥ ነው ያለሁት። ሺፍት እያረኩኝ ነው። አጋጣሚ ሆኖ አንድ ሞባይል ይዤ ያለው ደስ የሚለው ነገር ግን እስቲ እሺ በሆነም ሶስተኛ የሆነ ልጅ የምትወደኛለህ አለው። እየደረስኩኝ ነው።
እሺ ምጽአት እሺ ከአሳው ሰጣቸው ልማዱም ጌታም ሲመግብ ሶስቱን በስድስት አስቀምጥ እንዳይሉን ለማየት ወደ መረብ በበኩሉ አሳለ መላእክቱም ካዘጋጁት ሐዋርያት ካዘጋጁት ወዝንቱ ሳሉስ ዛስተሪዮ እግዚእነ ኢየሱስ ምሪላክ ከሙታን ከተነሳ ተለይቶ በኋላ ለደቀ መዛሙርቱ ሲታያቸው የሶስተኛ ነው። ወምድረ መሲሁ ይመስል እዚህ እሺ እዛ ከተመገበ በኋላ ኢየሱስም ጴጥሮስን አለው ስምዖን ሆይ የዮና ልጅ ሆይ ከሚወዱ ይልቅ ከምትወዳቸው ይልቅ አብልጠህ ትወደኛለህ አለው። ወይ ቤሎ አቤቱ እንደወደ እንዴት ታውቃለህ አለው። እንደወደ ታውቃለህ አለው። ወይ ቤሎ ስምዖን ሶስተኛ ጊዜ ስምዖን የተወደኛለህ አለው። ወይ እንዲማርግ እንደ ወይድ እንትን አይ ላውጣልህ አሁንማ ገባሁ። አይሪፈር ለምን አናረግም? ወይ ጂምናይ ምናምን ካላችሁ ወይ ክፈቱና እንትን በሩት። ኧረ ስለ አንድምታ አያወራም። አይ እና አንድምታ አይተዋወቁም። አይ ምልክ ካለ ይታወቃል ብዬ በመሞት እግዚአብሔር ያመሰግን ዘንድ እንዳለው ሲያስረዳ ይህን ተናገረ። በመሞት ይሞት ዘንድ እንዳለው ሲያስረዳ ወዛቲ ወተመስጦ ስምዖን ጴጥሮስ ሬዮ ዘክሙ አርደት ዘይፈቅር ጊዜ ጴጥሮስም ዞር ብሎ እዚህ ጋር ነው የፈለኩት። አሁን ጴጥሮስም ዞር ብሎ ቆይ ልክፈትልህ የምታነበው መጀመሪያ አንብበውና ከዛ በኋላ አሳያለሁ ፖይንቱ ላይ ያለውን። ጴጥሮስም ዞር ብሎ ባለመዋልን ዮሐንስን ጌታን ሲከተለው አየ። ወውቱ ወረደት የተቀመጠው ይድሩ እርሱም በራት ጊዜ ባጠገቡ የተቀመጠው ነው። ወይ ቤሎ ጊዜ መኑ ውእቱ ዘይገብር አቤቱ የሚያሳዝን ማን ነው ብሎ የጠየቀው ነው። ወያከ ጴጥሮስ ይቤሎ ለእግዚእ ክርስቶስ ጴጥሮስም እርሱን አይቶ ጌታ ይህን አንድ ይሁን አለው። ባለጌ አያዝም ስለ ግብ ወይ ቤሎ ጊዜ ክርስቶስ ለጴጥሮስ አመክብ እኔ ከወደድከኝ እስክመጣ ድረስ አንተ ከእርሱ ምን አለ የግድ እመላለስ ዘንድ አንተስ ትወልዱ አንተ ተከተለኝ አለው። ወወፅእ ሀበ አብ የሚብሎ ሐዋርያ ዮሐንስ አይሞትም አሉ። ተመልከተ ሐዋርያ ዮሐንስ ጴጥሮስ እንዲህ ስላለው ሐዋርያ ዮሐንስ አይሞትም አሉ። አሁን ይቀጥላል። ቆይ ወባህቲቱ እንዳረገ ይናገራል። ምንድነው እስክመጣ ድረስ ነው ያልኩት እንጂ ከመጣው በኋላ ኢየሱስ ክርስቶስ ሲመጣ የሚሞቱ አሉ አይደል? ኤልያስም ሄኖክም ሶስቱም ይሞታሉ። አይ ጠይቅ ከፈለክ በቤተክርስቲያን ትምህርት ማለት ነው። ዋናው ነገር አሁን የተነሳው ነገር ምንድነው ሐዋርያው ዮሐንስ ራሱ አልጻፈውም ነው። አንደኛ በ41 ነው ሐዋርያው ዮሐንስ ያረገው ራሱ ተብሎ የሚታመነው ከ14 ዓመት በፊት ነው። ጳውሎስ ደብዳቤውን ከጻፈ ሁለተኛ ቆሮንቶስን በኋላ ላይ ያለው ነገር ነው። ግን ምንድነው የሚለው የቂሳርያው አውሳቢዮስ እንትን ምንጮቹን ያዝና ጥሉጣኔ አይ ቲንክ የሞጫ ሰዓት ስለደረሰ ማለት ነውና ከእናንተ ከሌሎቹ ጋር ተቀጥላለህ ኢንሻአላህ። የቸርች ሂስትሪ ያዘው መጽሐፉን ከመጣት በፊት ማለት ነው። እሺ ነገሪ መጽሐፍ ቸርች ሂስትሪ ላይ የቂሳርያው አውሳቢዮስ ምዕራፍ 7 ምዕራፍ 7 ማን ምዕራፍ 25 አንዴ ቸርች ቁጥር 7 ላይ ቁጥር ዮሐንስ ተባለ። ይህ መጽሐፍ የአንዱ ዮሐንስ ስራ ነው አለ። አላስተባብልም አለ። ዮሐንስ የሚባል ሰው ጽፎታል አለ። የቅዱስና የአርመማዊ ሰው ነው እስማማለሁ አለ። ቅዱስ የሆነ ሰው ነው የጻፈው አለ። ነገር ግን የዮሐንስን ወንጌል ዓለም አቀፍ መልእክት የተጻፈበት በሐዋርያው የዘብዴዎስ ልጅ ያዕቆብ መሆኑን በቀላሉ መቀበል አልችልም አለ። እሱ ነው የሚል ነገር እምነቱ የለኝም አለ። የዘብዴዎስ ልጅ የያዕቆብ ወንድም ዮሐንስ የዮሐንስን ወንጌል ጽፎታል ብዬ መቀበል አልችልም አለ። ከዛ ምን አለ? ቁጥር 8 ላይ እዛው ላይ ማለት ነው ከአገላለጹ ይዘትና ከመጽሐፉ አጠቃላይ አፈጻጸምና እኔ የምፈርደው ያ እርሱ እንዳልሆነ ነው አለ። ወንጌላዊ ስሙ የትም ተሰም በወንጌልም ሆነ በመልእክት የትም ቦታ ስሙ የለም፣ ራሱንም አልገለጸም አለ። አንደኛ ራሱንም አልገለጸም፣ ስሙም የለም አለ። ስፔኩሌሽን ነው የሚሰጠው ዮሐንስ ስለተባለ ብቻ ተመሳስሎ ስለመጣ ነው አለ። ከዛ በኋላ ስንት አይነት ዮሐንሶች አሉ? ብዙ አይነት ዮሐንሶች አሉ በባይብል ውስጥ። መጥምቁ ዮሐንስ የሚባል አለ፣ ሐዋርያ ዮሐንስ የሚባል አለ፣ ፕሪስፒሪያ ዮሐንስ የሚባል አለ። እንደና ደግሞ ማርቆስ የተባለ ዮሐንስ አለ። የማርቆስን ወንጌል የጻፈው የበርናባስ ያክስት ልጅ የሚባለው እሱ ራሱ ዮሐንስ ነው የሚባለው። ራሱ ማርቆስ የሚባለው ነው ራሱ የሚባለው ማለት ነውና ይናገራሉ። ሁለት ልዩነት አላቸው፣ ሁለት የተለያዩ ዮሐንሶች አሉ ተብሎ ደግሞ እዛው ላይ ቸርች ሂስትሪ ላይ ምዕራፍ 39 ላይ ይናገራል። ፓፒያስ የሐዋርያው ንግግር ከተከተሉት አንዱ ነው ይልና የሽማግሌ ዮሐንስ ሊሆን ይችላል የሚል ግምት አለ። ሽማግሌ ዮሐንስ የሚባል አለ፣
የአፖስቶሊክ ፋዘርስ ከሚባሉት ውስጥ ወይም ደግሞ ሐዋርያና አበው ከሚባሉት ሰዎች መካከል አንደኛው ምናልባት እሱ ዮሐንስ ሊሆን ይችላል የሚል ጭቅጭቅ አለ ነው። ዮሐንስ ነው ግን ብዙ ዮሐንሶች ነበሩ ነው እያለ ያለው። አይ ቲንክ ቀጥል፣ እኔ ልውጣ። ኡስታዝ አንዲ ሰላም አለይኩም ቀጥል ፈን። እሺ እንዳልከው ነው እንትኑ ላይ ማለት ነው። ሪፈርስ አድርግ የሆነ እንደ አርቲክል ነገር አግኝቼ ነበርና ምን ይላል መሰለክ እንደ ኒው ቴስትመንት እንደ አርቲክል ነገርና the New Testament never described John's days ይላል but there is an important hint ይላል። ማለት በግልጽ የተናገረው ነገር የለም ግን ሂንት አለው ይላል። ለምሳሌ ነው ያወራኛለው ከጎግል ነው ያወራኛለው ከቸርች ሂስትሪ ነው ያወራ ያለኝ እንትን ነው ጎግል ላይ ነው ያለው። አክቹአሊ ግን ጥቅሶችን ይጠቅሳል በደንብ ማስረጃዎችን። ጎግል እኮ የኔም ጽሁፍ እኮ ጎግል ላይ አለ ታውቃለህ። ይሄውና አለኝ ራሱ ዌብሳይት አለኝና አሁን ሰው ጎግል ስታደርግ የኔን ብታገኘው እንደው የኔ አነጋገር እንደው እንደ ሪፈረንስ መሆን ይችላል። ኖ እንትኖቹን ታያቸዋለህ፣ የጠቀሳቸውን ጥቅሶች ምናምን ነገር ታያቸዋለህ። ለምሳሌ አንተ የጠቀስከውን ያነሳል። ለምሳሌ ጆን 21 ከ23 እስከ 20 ላይ ያለውን ጠቅሰው ቸርች ፋዘርስ አልሞተም ወደፊት ኢየሱስ ሲመጣ ይሞታል በሚለው ላይ ምንም ጥርጥር የለውም፣ ሸክ የለውም። አሁን ጎግል ላይ ያሉት ፕሮቴስታንቶች እንደዛ ብለው አያምኑም። ዮሐንስ አልሞተም ብለው አያምኑም። ኦርቶዶክስ ካቶሊክና ኦርቶዶክስና ካቶሊክ ግን ጥንት የነበሩ ቸርቾች በአጠቃላይ እንደዛ ብለው ያምናሉ። ዮሐንስ አርጓል። በብሔራውያን አሉ ከሚባሉ ሰዎች መካከል ምንም ታነብልኛለህ? እኔ ጎግል እኮ ነው የምታነብልኝ። ቀጥል ከሌሎቹ ጋር በቃ ጥቅሶችን ይጠቅሳል እና ይኸው ምን ብሎ ይጠቅሳል? ዮሐንስ አልሞተም ብሎ ይጠቅሳል። አዎ ለምን መሰለክ አልሞተም ይጠቅሳል ወይስ ሞቷል ብሎ ይጠቅሳል? አልሞተም ሳይሆን አንዳንዶቹ አከራካሪ ነው ይላሉ፣ ሞቷል ብለውም ደግሞ የሚያምኑ አሉ። እና ለዛም ደግሞ ምን ይላሉ? ለምሳሌ ኢራኔስን ቅዱስ ኢራኔስን ብንወስድ ከ130 እስከ 202 መጽሐፉ ላይ ጆን ሊቭድ ኢንቱ ዘ ሪጅን ኦፍ ኢምፔረር ትራጃኒል እና ከ98 እስከ 117 ባለው ኤዲ ነው ይላል። ማለት ዮሐንስ እኮ የሚባል አልነበረም አይደለም። አሁን ሐዋርያ ዮሐንስ ነው። አሁን ጭቅጭቃቸው ዮሐንስ የሚባል አልጻፈውም ሳይሆን ሐዋርያ ዮሐንስ ስለመጻፉ ምንም ማስረጃ የለም ነው ክርክሩ ያለው፣ ኃይለኛ ክርክሩ ያለው። ስለዚህ አሁን አንተ ማምጣት ያለብህ ኢራኔስ ምን በሚለው መጽሐፉ ላይ ነው እንደዛ ብሎ የተናገረው። ኦኬ እሺ፣ አንዴ ጠብቀኝ። ስለዚህ እኔ ነኝ የተቋረጥኩት። እሱ እየፈለገ ነው። ኢራኔስ ምን የሚለው መጽሐፉ ላይ ነው? ምን የሚለው መጽሐፉ? አንዴ መሞቱን ሳይሆን የሚናገረው ኦልድ ኤጅ ድረስ መኖሩን ይናገራል ነው። ሊቪንግ ኢንቱ ኦልድ ኤጅ ምን መጽሐፉ ላይ አገኔስ ሄሬሲስ ቆይ ቡክ 2 ቻፕተር 22 እስቲ ካለ ቼክ ኢራኔስ ሄሬሲስ ቡክ 2 ቻፕተር ሴክሽን 5 ላይ እና እንደ ሀሳብ እንደ አጠቃላይ ሀሳብ ቻፕተር ስንት? ቻፕተር 22 ሴክሽን 5 ላይ አንቲል ዘ ታይም ኦፍ ኢምፔረር ትራጃን ብሎ ነው የሚናገረው። እስከ ሴክሽን ስንት? ሴክሽን 5 ኦኬ እስከ ኢምፔረር ትራጃን ድረስ እንደኖረ ይናገራል የሚለው እዚህ ነው። በቃ እንትኑን ይዤዋለሁ። አሁን ጊዜ ስለሌለኝ ለማንበብም እንትን አለ ፒዲኤፍ ሳይሆን እንትን ላይ ኒው አድቨንት ላይ ያለላችሁ ሁላችሁም ማየት ትችላላችሁ። ምናልባት ጊዜ ያላችሁ ሰዎች ኒው አድቨንት ላይ ስላለ መጽሐፉ ማየት ትችላላችሁ። እኔ ልውጣ። እሺ፣ አመሰግናለሁ። አመሰግናለሁ ያ ጀማ። ወሰላሙ አለይኩም። ከቻልክ ታነበዋለህ ፈን። እኔ ጋር አሁን ከፍቼዋለሁ ሴክሽን 5
however, that they may establish their false opinion regarding that which is written to claim the acceptance. Okay. He suffered being in fact still a young man, and who had by no means attained to advanced age, now that the first stage of early life embraces 30 years. እሺ እስከዛ ድረስ ሌሎች ክርስቲያኖች ካላችሁ በስተላኩ 600,000 እስካሁን አልሞላችሁ። ኮፒ ሊንኩን 5,000 ሞልታችኋል። ጀዛኩሙላሁ ኸይራ። ሌሎች ክርስቲያኖች ካላችሁ ግን ሁለት የገስት ምልክቷ አለች፣ እሷን አንዴ ጫን በሏት። ተይሰዳችኋል፣ እንወያያለን። ኤቨር ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማ ሁላችሁንም ሰላም ብያለሁ። ከታይም አልኩ፣ ከታችም ከላይም ያላችሁ ኦኬ። እሺ ፈን ከተመለሰ እኔ አንዳንድ ሀሳቦችን ማንሳት እፈልጋለሁ። ስፔሻሊ ቅድም ባነሳችሁት ሀሳብ ላይ ነው። ፈን ካለ ከፖዝ ላይ ብትመለስና ቅድም ሀሳብ ላይ ብናወራ ደስ ይለኛል። አይደሉም፣ አያውቃቸውም፣ ግንኙነትም የላቸውም። አላቸው ካልክ መጽሐፍ ቅዱሳዊ ማስረጃህን አምጣዛው መጽሐፉ ላይ ስለሌሉ ማለት ነው። ስቶሪው ላይ የዮሐንስ ወንጌል እሱ ስለመጽሐፉ ኡስታዝ ያነሳው ነጥብ አለ። ከፈለክም ደግሞ ሌላም ተጨማሪ ደግሞ ነገር እሰጥሃለሁ። ከፈለክ አንድ ጥቅስ የማቴዎስ ወንጌልም ማቴዎስ ስለመጽሐፉ አጠራጣሪ ነገሮች አሉ። ይህን ጥቅስ ከፈለክ እሰጥሃለሁ። ከዛም ውጭ በስቅለቱ ሰዓት በመስቀሉ አካባቢ ሐዋርያቶች አልነበሩም፣ ሸሽተው ነው የነበረው። ዮሐንስ ብቻ ነው ሪፈር የሚደረግ፣ እሱም ዮሐንስ ወንጌል ጋር እንጂ ሐዋርያቶች አልነበሩ፣ ሸሽተው ሂደዋል። ይሰቀል አይሰቀል፣ ይግረፉት አይግረፉት እዛ ቦታ ውስጥ አልነበሩ፣ ሸሽተው ሂደዋል። ሐዋርያቶቹ ስቅለቱን አላዩትም። መስቀል ላይ ሲሰቀል የለም። ዮሐንስ ነው የምትሉት፣ ዮሐንስ ደግሞ የቀደሙን ጥያቄ አንተ መመለስ አለብህ። ያንን ስትመልሰው ነው ሚስትሪ ሶልቭ የሚሆነው። ከዛ ውጭ በፈርስት ሴንቸሪ ኢየሱስ አልተሰቀለም ብለው የሚያምኑ ማህበረሰቦች ክፍሎች አሉ። ናዝራውያን፣ ኢቦናይቶች፣ ግኖስቲክ ምን ብላችሁ የምትዋቸው ዶሲስት እና ሌሎችም በኢየሱስ ስቅለት አያምኑም። ፈርስት ሴንቸሪ ናቸው። ኦን ቶፕ ኦፍ ዳት ባስሊዲያኖችም አሉ፣ በኢየሱስ ስቅለት አያምኑ። ፈርስት ሴንቸሪ ነው የነበሩት። ለምሳሌ ዶሲስቶች የጴጥሮስ ወንጌል የሚባል ወንጌል አላቸው። በዛ ወንጌል ላይ ኢየሱስ አልተሰቀለም፣ የኢየሱስ ስቅለት ምናባዊ ነው ብለው ነው የሚያምኑት። እንዴ እሱ ብቻ ይገርማል እንዴ? አራት ወንጌል እኮ የተመረጡበት ምክንያት የኢየሱስ ስቅለት ስለሚያወሩ እኮ ነው እንጂ ከ50 በላይ ወንጌሎች አሉ። እነዚህን አራት ወንጌሎች የመረጠልኝ ኢራኔስ ነው። ለምን? ስቅለቱን ስለሚያወራ ብሎ ስላሰበ። ስለዚህ አንዳንዴ እንደው በቃ የራስን ስታንስ ብቻ ይዘህ ሌላውን ገደል መክተት ስህተት ነው። ወደ 40 ምናምን ወንጌል ስለ ኢየሱስ ስቅለት አያወራም። አራቱ ብቻ ስላወሩ በቃ በዚህ ነው መሄደው ማለት። ሌሎች ቀሪዎች 40 ምናምንስ እንዴት እናደርጋቸው? አሚሮ አንድ እየጻፍክ ነው። አይ ሀቢቢ እንትን በጣም እሱ ያልተረዳው እንትን ያለው ፓርት አለ እዛ አይ ቲንክ ምዕራፍ 4 ቁጥር 157 ላይ አላህ Subhanahu Wa Ta'ala ሲነግረን አልገደሉትም አልሰቀሉትም ብሎ አልጨረሰም። ነገር ግን ወላኪን ሹቢሀ ለሁም አለ፣ ተመሰለባቸዋል። which means በሰዓቱ ስቅለት መካሄዱን አልካደም፣ ግን የተሰቀለው ሰው ኢየሱስ ክርስቶስ አይደለም ብሎ ነው ያስቀመጠው። ልክ የሆነ ሰው ሄዶ የሆነ ሱቅ ላይ ዳቦ ሊገዛ 50 ብር የሰጠ መስሎት 100 ብር እንደሚሰጠው እነሱም ኢየሱስን ክርስቶስን የሰቀሉ መስሏቸው ሌላ ሰው ሰቀሉዋል። ወላኪን ሹቢሀ ለሁም ብሎ አስቀመጠ። ስለዚህ which means የተካሄደ ስቅለት አለ። ስቅለቱ ሲካሄድ ሐዋርያት ሸሽተው ከሆነ ሎጂካል እንሆን ብለን ማለት ነው። ሐዋርያት ሸሽተው ከነበረ ከዛ በኋላ ግን ኢየሱስ ክርስቶስ ተሰቀለ የሚባለውን ነገር ሰምተው ከጻፉት
አሁንም ስቲል እንትን ዮሐንስ ጽፎታል ብለን በቃ አረጋገጥን። ፎር ዘ ሴክ ኦፍ አርጊመንት እንስማማ ቢባልና ብናረጋግጥ ራሱ ኢየሱስ ክርስቶስ ተሰቅሏል ብሎ ጻፈ፣ የሰማውን ማለት ነው። ምክንያቱም ኦልሬዲ ቁርአን እኮ አልካድም፣ በሰዓቱ ስቅለት ተካሂዷል ብሎ አስቀምጦልናል። ለኛ ግን የሰቀሉት ሰው ኢየሱስ ክርስቶስ አይደለም፣ ሹቢሃ ለሁም ብሎ ነው ያስቀመጠው። ዘን አንድ ደቂቃ ሰላም ልበልና ልውረድ። ናኦልን አስገባው ከታች በጣም እንትን እያለ ነው። ናኦል ጆይን ያድርግ። ባቢሎን እንዴት ነህ? ሰላም ነው? ሰላም ብያለሁ። በቃ ኤቨር ናኦል ጆይን ያድርግ። ብዙ ጥያቄ አለው። እሺ ሀሳቤን ልቋጨውና በአጭሩ ሀሳቡ ምንድን ነው? እኛ አላህ ሱብሓነሁ ወተዓላ አልገደሉትም አልሰቀሉትም ብሎ እንትን ስለነገረን ነው እንጂ ከመነሻውንም የስቅለቱ ጉዳይ የዛን ያክል እኛ ጋር ወደ ኢስላሚክ እንትን ሲመጣ የሚፈጥረው ነገር የለም። ግን አላህ ሱብሓነሁ ወተዓላ አልተሰቀለም ብሎ ስለነገረን እናደርጋለን፣ ያንን እንቀበለዋለን እንጂ ልክ እንደናንተ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 15 ላይ ምዕራፍ 15 ቁጥር 14 ላይ እንዳለው ኢየሱስ ክርስቶስ ካልሞተ ካልተሰቀለ ስብከታችንም እምነታችንም ከንቱ ነው እንዳለው ጳውሎስ ይሁን እኛ ጋር የሚፈጥረው ነገር የለም። እናንተ ጋር ነው ያ የሚፈጥረው ነገር ያለው። እኛ ጋር ሲመጣ በመጋዝ የተገዘገዘም ነብይ አለ። በመጋዝ የተገዘገዘውን ነብይ ከተሰቀለው በላይ እንትን ልንለው እንችላለን፣ ሞር እንትን ልንሰጠው እንችላለን። ነገር ግን አሁንም አንተ ፈን እንትን መሳሳት የሌለብህ የሆነ የተካሄደ ስቅለት እንደነበረ ቁርአን አይክድም። ሹቢሃ ለሁም ነው ያለው። ግን የሰቀሉት ሰው ኢየሱስ ክርስቶስ አይደለም። ቅድም በሰጠው ምሳሌ መሰረት እነሱ መስሏቸው ሌላ ሰው ሰቅለዋል ነው ያለው። ስለዚህ ኢቭን አሁን ስቲል ራሱ ማለት ነው በጣም ዝቅ በላለች የቅድሟ ልጅ ዝቅ ብለን ሄደን ወርደን ራሱ ብንስማማለ ስቲል የአምላክን ቃል ትተን አይ እንትና ዮሐንስ ከጎኑ ሆኖ ስለጻፈው አብሮት የነበረ ሰው ስለነበረው ዮሐንስ እንቀበላለን የምንልበት ምንም አይነት እንትን የለንም፣ ግራውንድ አይኖረንም ማለት ነው። ያንን ለማለት ነው። ኤቨር አፎን ቀጥል። እሺ አሚር፣ አንድ ጊዜ ኩኛለሁት። ለምሳሌ የክርስቶስን ስቅለት እየተናገሩ ብዙ አሉ፣ ከዮሐንስ ውጪ ብዙ አሉ። ቅድም ኤቨር ለምሳሌ እኔ እስከማውቀው ቆይ አይ እንትን አታድርጋ አንዴ ቆይ እንትን ትለዋለህ፣ በኋላ ችግር የለም ትመጣበት። ኖ አይ እንትን በማስረጃ ቢሆን ጥሩ ነው። ብዙዎቹ ተናግረዋል አልክ ስቅለት። እኔ ማውቀው ብዙዎቹ እንዳልተናገሩ ነው። ጴጥሮስ ተናግረዋል፣ ዮሐንስ ተናግረዋል፣ ቅዱስ ጳውሎስ ተናግረዋል፣ ሌሎችንም መጥቀስ እንችላለን። ግን ቆይ አንዴ እስቲ የጴጥሮስን መጽሐፍ ስጠኝ፣ ጴጥሮስ እንደተናገረ። ኦኬ ከጴጥሮስ መጽሐፍ ላይ ላውጣ የጴጥሮስን መጽሐፍ ኦኬ፣ እሱን ተው፣ የጴጥሮስን ተው። ሶሪ ብዙዎቹ ተናግረዋል አልክ። ለምሳሌ አልኩ እኮ ወንጌላውያን 4 ወንጌላውያን ተናግረዋል፣ ቅዱስ ጳውሎስ ተናግረዋል፣ ቅዱስ ጴጥሮስ ተናግረዋል። ያው ቅዱስ ጴጥሮስን ስንል ያው አንድ ላይ ስንት ይሆናሉ? ሰብስባቸውና ስንት ይሆናሉ? በቃ በግምት በስትክክል እናውራ። ስንት ይሆናሉ በግምት? አንዴ በዲስሪስፔክት አሁን አንተ ማስረጃ ያለህን ሰብስባቸውና ስንት ይሆናሉ? ብዙዎች ስላልክ ማለት ነው። ኧረ አንዴ እኔ አንተ ስታወራ አዳምጪ የለ አንዴ እኮ ነገር መልስልኝ። ብዙዎች ስላልክ ስንት ይሆናሉ አንድ ላይ? ሚውት አድርገው